በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በመጋቢት 21 ቀን ታስበውና ተከብረው ለሚሆኑ ለቅዱሳን በዓላት በዚች ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ለይቶ ወደ አነሳው ወደ አልዓዛር ቤት ከደቀ መዛሙርቱ ጋር የሄደበት ዕለት፣ ተአምረኛው አባት አባ ሊባኖስ ዘመጣአ ዓለምን ፍጹም በመናቅ የመነኑበት ዕለት፣ የማቱሳላ ልጅ ጻድቁ ላሜህ መታሰቢያ በዓሉ በሰላም አደረሳችሁ አደረሰን። ቅዱስ ቤተሰብ አልዓዛር፣ ማርያና ማርታ። መጋቢት 21 ቀን በዚች ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ለይቶ ወደ አነሳው ወደ አልዓዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚያም ምሳ አዘጋጁለት። ማርታም ምግብ በማቅረብ ታገለግላቸው ጀመር። ሁለተኛ ማርያም ግን እግሮቹን ሽቱ እየቀባች በፀጉሯም ታሻው ነበር። ጌታችንም አመሰገናት። እርሷ ከመቀበሪያዬ ጠብቀዋለች በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር አልኖርም አለ። በዚህም ተሰቅሎ የሚሞትበት ጊዜ ቅርብ መሆኑን ያመለክታል። ዳግመኛ በዚች ቀን አልዓዛርን ሊገድሉት የካህናት አለቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ሆነዋልና። በዚህ ዕለት ታስቦና ተከብሮ የሚውለው ታላቁ አባታችን አባ ሊባኖስ ዘመጣአ ነው። በዚች ዕለት ከዓለት ላይ ውሃ እያፈለቁ ድውያንን የሚፈውሱት ተአምረኛው አባት አባ ሊባኖስ ዘመጣአ ዓለምን ፍጹም በመናቅ መንነዋል። እርሳቸውም የአባታችን የተክለ ሃይማኖት ገዳም ደብረ ሊባኖስ በስማቸው የተሰየመላቸው ናቸው። አባ ሊባኖስ አባታቸው አብርሃም፣ እናታቸው ንግሥት ይባላሉ። እነርሱም በወርቅና በብር እጅግ የበለጸጉ ሮማዊ ናቸው። ልጃቸውን አባ ሊባኖስን በሃይማኖት በምግባር ኮትኩተው ካሳደጓቸው በኋላ እድሜያቸው ሲደርስ በቤተ ክርስቲያን ሥርዓት ያጋቧቸው ዘንድ ቁስጥንጥንያ አገር ሚስት ባመጡለት ጊዜ እርሱ ግን ፈጽሞ እምቢ አለ። ወደ ጫጉላ ቤትም መግባትም እምቢ አለ። በዚህም ጊዜ ነቢዩ ሳሙኤልን እንደጠራው አባታችንንም እግዚአብሔር 3 ጊዜ በስማቸው ጠራቸውና ከአባትህ ተለይ፣ አንተ የመንግሥተ ሰማያት ሙሽራ ነህ እንጂ የዚህ ምድራዊ ዓለም ሙሽራ አይደለህም አላቸው። አባታችንም ወዴት እሄዳለሁ? ምንስ ላድርግ ባሉ ጊዜ ወዲያው የታዘዘ መልአክ በሌሊት መጥቶ አባታቸው ቤት አውጥቶ ታላቅ አባት አባ ጳኩሚስ ዘንድ አደረሳቸው። ታላቁ አባት አባ ጳኩሚስም ለአባ ሊባኖስ በዓት በመስጠት ገዳመ ሥርዓትን፣ አስኬማ መላእክትን፣ ቅንዓተ ዮሐንስን አስተምረዋቸው አመነኮሳቸውና ከ8ቱ ቅዱሳን ጋር እንዲገናኙ አደረጓቸው። ከዚህም በኋላ ያ ከአባታቸው ቤት ወስዶ አባ ጳኩሚስ ገዳም ያደረሳቸው ያ መልአክ ድጋሜ ተገለጠላቸውና ወደ ቅድስት ሀገር ኢትዮጵያ ሄድና ተጋድሎህን በዚያ ፈጽም፣ ዝናህ በስፋት ይነገራል፣ ለብዙዎችም አባት ትሆናቸዋለህ አላቸው። ቀጥሎም ራሱ መልአኩ ወደ ኢትዮጵያ መጣቸውና በአክሱም ተቀመጡ። በዚህም ጊዜ ብዙ ከተጋደሉ በኋላ ወደ ሸዋ መጡና ወንጌልን ዙረው አስተምረው ብዙ ድውያንን ፈውሰው ከዓመታት ቆይታ በኋላ ተመልሰው አክሱም ሄዱ። በአክሱምም 7 የተለያዩ ጸበሎችን ከድንጋይ ላይ በተአምራት አፍልቀው ድውያንን ፈውሰው ዕውራንን አበሩ። በዓታቸውንም ከአክሱም ጽዮን ፊት ለፊት አድርገው ሲኖሩ ከዕለታት በአንደኛው ቀን አባታችን በተአምራት ከጭንጫ ካፈለቁት ጸበል ተራ ውሃ ነው ብላ አንዲት ሴት ልጇን አዝላ ትቀዳ መጣች። ወዲያውም ከቦታው ስትደርስ አዲጧት ወደቀችና ልጇም አምልጦት ልቡን ድንጋይ መቶት ሞተ። ሴትዮዋም ስትጮህ አባ ሊባኖስ ፈጥነው መጡና
በልጁ ላይ ጸልየው በመስቀል ምልክት አማትበው ከሞት አስነስተውታል። ሕፃኑ ልጅ ከሞት እንደተነሳ አምላክ አባ ሊባኖስ ብሎ አመሰገነ። ይህንንም ደግ ስራቸውን ታምራታቸውን ያዩ አንዳንድ እኩይ ካህናት በቅናት ተመልክተው ምትሃት ነው የሚያሳየው ብለው በጻድቁ ላይ ሕዝቡን አሳደሙባቸው። አባታችንም ካህናቱን ለመምከር ቢሞክሩም አላስቀምጥ አሏቸው። ይልቁንም ጦራቸውን ይዘው አሳደዷቸው። አባታችን በዚህ ጊዜ እጅግ አዝነው ከአክሱም ተነስተው ደርቃ ወደምትባል ቦታ ሄዱ። በዚያም በጾም በጸሎት እየተጋደሉ ሲኖሩ በእነዚያ በጠሏቸውና በክፋት በተነሱባቸው ካህናት አገር ግን ለ3 ዓመት ምንም ዝናብ ሳይዘንብ ቀረ። አባታችን በተሰደዱባት በደርቅ አገር ግን ብዙ ዝናብ ይዘንብ ነበር። አባታችን በዚያችም አገር እንደለመዳቸው ከዓለት ላይ ውሃ አፍልቀው በውሃ ብዙ ድውያን ፈውሰውበታል። በዚያም ትልቅ በዓት መስርተው በተጋድሎ ሲኖሩ በክፉ የተነሱባቸው እኩይ የሆኑ ካህናት መጥተው አባታችን በከንቱ አምተንሃል፣ በደለንሃል፣ ይቅር በለን፣ በድርቅ ማለቃችን ነውና ዝናብ እንዲዘንብልን ጸልይልን ብለው ከእግራቸው ስር ወደቁ። አባታችንም ይቅር ብሎ ከፈጣሪ አማልዷቸው ዝናቡን ወዲያው ዘነበላቸውና በአገሪቱ ላይ ጥጋብ ሆነ። ከዚህም በኋላ አባታችን አስቀድመው ወዳዩት ወደ ሸዋ ምድር ግራሪያ መጡና በዓታቸውን በአስቦት ጫካ አደረጉ። ነገር ግን መልአኩ ተገልጦላቸው ሊባኖስ ሆይ ከዚህ ቦታ ያንተ መኖሪያ አይደለም፣ በዚህ ቦታ ላይ የእግዚአብሔርና ሰውን የሚያገናኝ የሚያስታርቅ ታላቅ ጻድቅ ይወጣበታልና ይህ ቦታ የእርሱ ርስት ነው አለው። የብዙ መነኩሳትም መንደር ትሆናለች፣ ነገር ግን የቦታው ስም በአንተ ስም ይጠራል አለው። በኋላ አባታችን ተክለ ሃይማኖት ተወልደው በዓታቸው ከዚያ ቦታ ላይ ሲያጸኑ ቦታው ግን ደብረ ሊባኖስ ተብሎ በመጀመሪያው አባት ስም ተሰየመ። መልአኩም በሌሊት እየመራ ወደ አክሱም ወሰዳቸው። እዚያም ታሪክ ወደምትሰራበት ዕጣ ክፍልህ ወደ ሆነው አደርሳለሁ አላቸውና ወደ ኤርትራ አካለ ጉዛይ አውራጃ ልዩ ስሙ ወጣ ወደ ተባለ ቦታ ወሰዳቸው። በዚያም አባታችን ድውያንን እየፈወሱ ለምጻሞችን እያዳኑ ሙታንን እያስነሱ ብዙ ተአምራትን እያደረጉ ወንጌልን እየሰበኩ ሊባኖስ ዘመጣ የሚባለውን ትልቁን ገዳማቸውን መሰረቱ። በወቅቱ የነበረው አጼ ገብረ መስቀልም የመጀመሪያውን ቤተክርስቲያን አሰራላቸው። ቅዱስ ላሊበላ 23 ዓመት ሙሉ ካነጻቸው እጅግ ድንቅ 11 አብያተ መቅደሶች ውስጥ አንደኛው በአባ ሊባኖስ ስም ሰይሞላቸዋል። አጼ ገብረ መስቀል ያሰራቸው ሌላኛው ገዳማቸው ትግራይ ተንቤን ውስጥ ይገኛል። እጅግ ድንቅ ተአምራት በማድረግ የሚታወቁት አባታችን እንደ ተሰዓቱ ቅዱሳን ከሮም በመምጣት በሀገራችን ላይ ብርሃንን አብርተዋል። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ጻድቁ ላሜህ ነው። በዚህም ዕለት የማቱሳላ ልጅ የላሜህ መታሰቢያው ነው። እሱም 182 ዓመት ኑሮ ኖህን ወለደው። ከወለደውም በኋላ 565 ዓመት ኖረ። በድምሩ 747 ዓመት ኖረ። እግዚአብሔርንም አገልግሎት በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።